ወረድሽ ማሬ። ምነው ገና ከማጋባታችን ተቀየርክ? ማለት ድሮ በር ከፍተህ ነበር የምታስወርደኝ። ታዲያ ድሮ ካደረግኩ አይበቃም ውዴ? የምርህን ነው? ደግሞ ምንድነው? ቆይ ምንድነው ያጠፋሁት? በፊት ወንበር ስበህ ነበር የምታስቀምጠኝ። እንዴ እጅ አለሽ አይደል እንዴ? በቃ ተቀምጪ። ለምንድን ነው በዚህ ልክ የተቀያየረው? ድሮ እኮ እኔን ሳታጎርስ አትበላም ነበር እና ወይስ ከሌላ ሴት ጋር ግንኙነት ጀምራል? አሃ ስለዚህ አንቺ ከሌላ ወንድ ጋር ጀምረሻል ማለት ነው? እንዴት? ምክንያቱም ድሮ ቤት ስመጣ ተኳኩለሽ፣ ፀጉርሽን ተሰርተሽ፣ ሽቶሽን ተቀብተሽ አምሮብሽ ነበር የምትጠብቂኝ። አሁን ደግሞ የተለያየ እግር ካልሲ አድርገሽ ብርድ ልብስሽን ተሸፋፍነሽ የግቢውን ጥበቃ ጋሽ ብሬ መስለሽ ነው የምትጠብቂኝ። እና ሌላ ወደሽ ነው ማለት ነው እንደዚህ የተቀያየርሽው? እኔ እንደዚህ አይነት ነገሮች ላይ ምን ይሰማኛል መሰላችሁ? በፍቅረኛነት ጊዜ ላይ የነበሩት እያንዳንዱ ጥቃቅን እንክብካቤዎች ያኔ እንግዳ ስለነበርንና አንዳችን በአንዳችን ለመመራረክ የምናደርገው የቅድመ ትዳር ጨዋታ ነበር ብዬ አምናለሁ። አሁን ግን ትዳር ውስጥ ስንገባ ያ ፎርማል የሆነና ሁልጊዜ የምንጠባበቀው ህይወት አብቅቷል። ይሄ የመላመድና አብሮ የመኖር ህግ እንጂ ሌላ ሴት ወዶ ወይንም አንቺን ጠልቶሽ አይደለም። እደግምልሻለሁ፣ አንቺን በፍጹም ጠልቶሽ አይደለም። ፈተኝልኝ ያልኩሽ እኮ በጣም ስለማፈቅረው ነው። ካፈቀርሽው ዝም ብለሽ አትኖሪም እንዴ? ፈተናውን ምን አመጣው? ወደፊት ባል የሚሆነውን ሰው እንዴት ነው ሳልፈትንም ማገባው? ስንት ዋጋ የከፈለልሽን ወንድ ማስፈተን አይከብድ? እስካሁን ያደረገልኝን ነገር ያደረገው ስለሚያፈቅረኝ እንደሆነ አውቃለሁ። አሁን ግን አንቺን በመሰለች ልዕልት ተፈትኖ ካለፈ 100% ንጹህ ሰው አገኘው ማለት ነው። እሺ ምን እንዳደርግልሽ ነው የምትፈልጊው? ይኸውልሽ አንቺ ገና ከውጭ ሀገር መግባትሽ ስለሆነ አያውቅሽም። በሆነ መንገድ ትተዋወቂውና ስልኩን ትቀበይዋለሽ። ከዛ እያወራሽው የሚልሽን ሪከርድ አድርገሽ ታሰሚኛለሽ። አንዳንድ ሰው የፍቅር አጋሩን በራሱ ጊዜ እንዲያሳልፈው ይሰጣል። ሁላችንም ደካሞች ሆነን ሳለን መፈታተኑን ምን አመጣው? ፈተና በራሱ ጊዜ ይምጣ እንጂ ፈተናን ራሳችን ክሬት አድርገን መፈተን ግን ልክ ነው ብዬ አላስብም። ፈተና ከባድ ነገር ስለሆነ መሰለኝ አቤቱ ወደ ፈተና አታግባን ብላችሁ ጸልዩ የተባልነው። በነገራችን ላይ የፍቅር አጋራችሁን ፈትናችሁ ፈተናውን ስላለፈ ለዘላለም ታምኖ የሚኖር ስለወደቀም ደግሞ ደካማና ልፍስፍስ ነው ማለት አይደለም። ምክንያቱም አንዳንድ ነገሮች ኮንዲሽናል ሊሆኑ ይችላሉ። እስኪ እናንተን ሐሳብ ኮሜንት። የጠየቅኩህ እኮ የራሴን ገንዘብ ነው። ያበደርኩህን መልስልኝ እኮ ነው ያልኩህ። እና እኔ መች እንዳልኩህ የካድኩህ ካስመሰልኩህ በቃ ጊዜ ስጠኝ እመልስልሃለሁ። እንደዛ ተለማምጦ እንዳልጠይቀኝ እንዲህ እንጠባረንብኝ። በጣም አሪፍ። በእናትህ 500 ሺህ ብሩን አሁን ያስገባልኝ። እሰይ እንኳን ገባልህ። ብሬን ስጠኝ። ምን እየሆንክ ነው? ምንም ብሬን ስጠኝ። የራሴን ገንዘብ አይደል የጠየቅኩህ? ስጠኝ። ይሰጣል። ምንድነው እንደ ሌባ የምትከታተለኝ? ጭራሽ ተቆጣ። የሱ ገንዘብ ይሁን እንዴ? ጌታ ሆይ ስራዬን እንደዚህ ትርፍ በትርፍ ስላደረክልኝ አመሰግንሃለሁ። አሜን ይመስገን። ቆመ ባመሰገንከው ፈጣሪ ብላ መጣ በወለደች እናት ይዣለሁ። ብሬን ስጠኝ። በመጀመሪያ ስለተዘጋው ድምጼ ይቅርታ ጠይቃቸዋለሁ። አንዳንድ ሰው ግን እንዴት ነው እንደዚህ መሆን የሚቻለው? በችግር ጊዜ የደረሰልህን ሰው ገንዘቤን መልስልኝ ብሎ ሲጠይቅህ እንዴት ነው መቆጣትና መገላመጥ የሚቻለው ነው? ስሙ እስኪ ስለ ወላጆቻችን ለየት ያለ ባህሪ እናውራ። ለምሳሌ ዳድ ድንገት ተነስቶ ቫኬሽን ብሎ አሜሪካን ሊወስደን ይችላል። ይሄ ባህሪ ሁሌ እንዳስደመመን።
የኔ ማሚ ለየት ያለ ባህሪዋ ደግሞ ምን መሰላችሁ? ሁሌም እሑድ ማንም ሰው ከቤት እንዲወጣ ይፈቀድለት እና ደግሞ ለሁላችንም ስጦታ ትሰጠናለች። ይሄ ባህሪዋ በጣም ነው የሚገርመኝ። የኔ አባት ደግሞ መደገስ በጣም ነው የሚወደው። በቃ ምክንያት እየፈለገ ፍየሉን ያሳረዳል፣ ቁርጡን ያስቆርጣል፣ ውስኪውን ያመጣል። ከዛ ደግሞ ሁሌ ዘፈን ነው። በቃ ምንም ነገር አያስጨንቀውም። ይሄ ባህሪው በጣም ይለይብኛል። ያንተስ ማስሬ? የኔ እናት ለየት ያለ ባህሪዋ ደግሞ አስማተኝነቷ ነው። በ6000 ብር ደሞዝ ሙሉ ቤተሰቡን ታስተዳድራለች። ኦ ማይ ጋድ! የት ነው አስማት የተማሩት? በእናትህ ሄደህ ብትጠይቃት አይሻልም? ቀላል እሄዳለሁ። እኔ የምለው የማስሬ እናት። አቤት የኔ ልጅ። ምን አይነት አስማተኛ ቢሆኑ ነው በ6000 ብር ደሞዝ ሙሉ ቤተሰብ የሚያስተዳድሩት? አስማት አይደለም እኮ እንቆቅልሽ ነው የሚጠየቅ ግን መልስ ያልተገኘለት እንቆቅልሽ። ይሄ ነገር ግን አስማት ነው እንቆቅልሽ ነው? አስባችሁታል? በ6000 ብር ደሞዝ 6 የቤተሰብ አባላትን ማስተዳደር። የሚያሸክም ያተ ነው እንደ ልጅ ባርኮት። አይ ቲቸር ፍቅሩ ትንሽ ስለደከመኝ የሚሸከምልኝ እየፈለኩ ነው። አይ አሁን እንደምታየው ሁሉም ሰው ራሱን ነው ተሸክሞ የሚዞረው። ያንተን ሸክም የሚያግዝ ታገኛለህ ብለህ ነው? ኧረ አይጠፋም። አንዱን ፈርጠም ያለ በዚህ በኩል ሲያልፍ አግዘኝ ይለዋለሁ። አይ ፈርጠም ያለውም እኮ የራሱ ፈርጠም ያለ ሸክም አለበት ልጄ። አየው ፈርጠም ያለውን ይኸውልህ የኔ ልጅ ሁሉም ሰው የራሱ ሸክም አለበት። በጣም ጠንካራ የምትለው ሰው ጠንካራ ሸክም፣ ሚሊዮነር የምትለው ባለሀብት ሚሊዮን ሸክም፣ የህይወትን ጣዕም በቂጡ የማያውቁት ሕፃናት እንኳን ሳይቀሩ ኬክና አሻንጉሊት እንዴት ማግኘት እንዳለባቸው የሚያጠነጥን ሐሳብ በአእምሯቸው ተሸክመው ነው የሚዞሩት። በል የራስን ሸክም ራሴ ተሸከም። ወንድሜ ግድ የለም በቃ ከሌሎች ትከሻ ላይ ውረድ። የሰው ትከሻ የአንተ መቀመጫ ወንበር አይደለም። በሰው ላይ መደገፍህን አቁመህ በራስህ እግር ቁም። እያንዳንዱ ሰው የራሱ የሆነ የህይወት ሲኦልና ገነት አለው። የአንተን ሲኦል ሌላው ሰው እንዲያጠፋልህ አትጠብቅ። ሰው ከሆንክና የራስህ እሴት ካለ ዛሬውኑ የራስህን ሸክም በራስህ ትከሻ ላይ አድርግ። ወይ የራስህን ሸክም ተሸክመህ እንደ እውነተኛ ሰው ቁም፣ ወይ ደግሞ በሰው ላይ ጥገኛ ሆነህ ሙሉ ህይወትህን በሰው ንቀት ውስጥ እያለቀስክ ግፋ። ምርጫው ያንተ ነው ወንድሜ። እንግዲህ በከፍተኛ ማዕረግ ተመርቆ ላኮራይ ልጄ አንድ ልዩ ስጦታ አዘጋጅቼለታለሁ። ታች ወርደን ስጦታውን እንስጠው። ፋዘር ብነግራቸው እቺን ስጦታ እየቀለዱ መሆን አለበት። አባዬ ያቺን መኪና ግዛልኝ። እሺ ልጄ እገዛልሃለሁ። አባዬ ይቺን መኪና ግዛልኝ አልኩ ከአመታት በፊት ነበር። መመረት ካቆመች ደግሞ ረጅም አመት ሆኗታል። እንዴት ነው እንዲህ አዲስ ሆና ልታገኛት የቻልከው? አይ ልጄ መኪና አልኩ የገዛሁልህ ያኔ የጠየቀኝ ቀን ነው። የምሰጥ ግን አሁን ነው። ምክንያቱም ያኔ የመጠየቂያ እድሜ ላይ እንጂ የመቀበያ እድሜ ላይ አልነበርክም። ያኔ ብሰጥህ እንኳን ምናልባት ውሃ እየረጨህ እንደ አሻንጉሊት መኪና ትጫወትባታለህ እንጂ እንዴት መጠቀም እንዳለብህ እንኳን አታውቅም ነበር። አስተውል፣ ፈጣሪም በህይወት ውስጥ ልክ እንደዚህ ነው የሚሰራው። የጠየቅከውን ነገር ካዘጋጀልህ ቆይቷል። የለመንከውን ነገር ካስቀመጠልህ ሰንብቷል። ሊሰጥህ ግን ጊዜ ይፈልጋል። ጊዜ። በየትኛውም አይነት የህይወት ውጣ ውረድ ውስጥ ያላችሁ ወንድሞቼና እህቶቼ አይዟችሁ፣ ሁሉም በጊዜው ይሆናል።